ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ። ከንግስት ነፍሰ ጡር የሆነች ሴት ላይ ሊያብጥ የሚችል የሰውነት ክፍል ጥቀስ። ኩላሊት። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ለእናንተ የመጠናሉ ብዬ ያሰብኳቸው ነው የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደተለመደው ላይክ በማድረግ ጀምሮ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ እስቲ መጀመሪያ ቪዲዮአችንን በሳቅን ጀምርና የመንገድ ላይ ጥያቄና መልሳለን። ቪዲዮውን መጀመሪያ እንመልከት። ከንግስት ሳባና ከኢትዮጵያዊ ንጉስ ሰለሞን የተወለደው ልጅ ማን ይባላል ነው ጥያቄው። እንግዲህ መልሱን እስቲ እንስማው። ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ። አብይ አህመድ። ለማንኛውም እኔ መልሱን አላውቅም። እስቲ እናንተ የምታውቁት ከሆነ ኮሜንት ላይ ጻፉልኝ። ነፍሰ ጡር የሆነች ሴት ላይ ሊያብጥ የሚችል የሰውነት ክፍል ጥቀስ። ኩላሊት። የምር ግን ኩላሊቱን የሚያብጠማት ነው። ይሄንንም እንግዲህ እኔ አላውቅም። እናንተ መልሳችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ አንድ በጣም የሚያስገርም መረጃ አለ። አባት እንግዲህ ልጅ ሲወለድ የተወለደለት ልጅ እኔን አይመስልም ጆሮ አካባቢ ጓደኛዬ ነው የሚመስለው በማለት የገዛ ጓደኛውን በስለት ወቅቱ ገሎታል። እና ይሄንን መረጃ እስኪ ተከታትለን እንመለስ። በትግራይ ክልል የተወለደልኝ ህፃን ልጅ የኔ አይደለም ጆሮ አካባቢ ጓደኛዬ ነው የሚመስለው በማለት ጓደኛውን በስለታማ መሳሪያ መጥቶ የገደለው ተጠርጣሪ በቁጥጥር ስር ውሏል። በዚህ ጉዳይ ላይ የህፃኑ ወላጅ እናትም ምንድነው የተናገረችው? ይሄው ጓደኛ አስገድሎ ሊደፍረኝ ሞክሮ ነበር ስትል ለባለቤቷ ተናግራ ነበረ። ሁለቱም ጉዳዮች መነሻ በማድረግ የህክምና ማስረጃ በሌለበት ሁኔታ ጆሮ እኔን አይመስልም በማለት ይህንን ግድያ ወንጀል የፈጸመውን ግለሰብ ፖሊስ በቁጥጥር ስር በመዋል ፍትህ ለማሰጠት እንደሚሰራም አስታውቋል። መረጃውን እንግዲህ እንደሰማችሁ ነው። በጣም የሚያሳዝን ነገር ነው። በመዲናችን አዲስ አበባ እንግዲህ ገናዦች የሞተን ሰው ለመገነዝ ከ3000 እስከ 5000 የሚጠጋ ብር እየጠየቁ ይገኛሉ። እስቲ ይሄ መረጃ ምን ያክል እውነት ነው የሚለው ነገር እንመልከት። በአዲስ አበባ አንድ በቤት የሞተን ሰው ለመገነዝ ገናዦች ከ3 እስከ 4000 ብር ድረስ እንደሚጠይቁ ተሰማ። ከተወሰኑ ዓመት በፊት 400 እና 500 ብር እነዚህ ገናዦች የሚጠይቁ ሲሆን ከኑሮ ውድነት ጋር በተጨማሪ የሚጠቀሟቸው ጨርቅና ጥጥ፣ ሬሳው የሚወጋው መርፌ መጨመር እንደ ምክንያት እንደሚጠቀስ የወጣው መረጃ ያመላክታል። በከተማዋ ሬሳ ግነዛ በሕክምና ተቋም የመገነዝ ልምድ ባላቸው ነገር ግን ከሟች ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለቱ ውጪ ተከፍሎም በገናዦች ይከናወናል ማለት ነው። በዚህም የተነሳ በአዲስ አበባ የሚገኙ ገናዦች በአሁኑ ሰዓት ከ4000 እስከ 5000 ብር እየጠየቁ እንደሆነ የወጡ መረጃዎች ያመላክታሉ። መረጃው እንግዲህ እንደሰማነው በጣም የሚያስቅና የሚያስናና ነገር ነው። ይሄ ነገር እንደ ስራ ሆኖ ሊቀጥል ነው ማለት ነው። ሙያ ሊሆን መኖርም ለመሞትም እንግዲህ ብር የሚያስፈልግበት ሀገር እየሆነች ቀስ በቀስ ኢትዮጵያ። ኢማጂን እንግዲህ አስቡት። አሁን ደግሞ በኮሜንት ፈታ እንበልና ወደ ዕለቱ ወደ ተመረጡ አሪፍ መረጃዎች እንሄዳለን። ጋይስ እዚህ ጋር ደግሞ ፖስታችሁ ኮማችሁ ማቅለያ ያጣበት አንድ ቪዲዮ ነው። አሮኒ ግን ተመችኛለሽ እንደ አጀፋ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበር አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጉ እያልኳችሁ ጋይስ ጉድቡን ኩላችሁ በእናታችሁ የእህቴ ቤት ነው ያለው። አሁን ሽንት ቤት ውስጥ ነው። እባካችሁ ስሙ ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬን ያለው እስከሚመስለኝ እርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲል እንደዚህ ነው። ከውጭ ሀገር መተን አሁን ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ወይኔ ጉዴ ወይኔ ጉዴ ከውጭ ሀገር ያመጣሁት ጭቃ ነው ብለህ በፌስታል ስጣች። አሪፍ አማራጭ
እውነቱን ነው። ከውጭ የመጣ ነው ከተባለ ሁሉ ነገር ውድ ነው። ጠጣር ከሆነ በመስኮት ጣለ። ደግሞ እኮ አባባሉ ነው ጋይስ እረታር ይጥርስ ይዝጋቡ ዘጊ ኢትዮጵያ እንደመጣ ገና አሁን አረጋገጠን። አዎ መገለጫችን ይሄ ነው። ዝም ብለህ አግድም አስተኝተው አጥታ ምን አስፈል ኢትዮጵያ እኮ ነው ይፈጣሪ። ይሄን ደግሞ ተመልከት። ራሱን ችሎ እንዲገባ ሞት ቤት አርገ አራ አንተ ትችላለህ ያለ እኛም ብቻ ነው እንደ ሞት ቤት መታረግ እሰይ በለ። ሰሞኑን እንግዲህ ፓስተር ዮናታን አክሊሉ የኢትዮጵያን ሕዝብ በጅምላ እንደሰደበ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ የወጡ አዳዲስ መረጃዎች አሉ። እስቲ ለሶስት ያክል መጀመሪያ የፓስተር ዮናታን አክሊሉን ቪዲዮ እንመለከትና ይህንን በተመለከተም እንግዲህ የሃይማኖት አባቶችና ታዋቂ ሰዎች የሰጡት መግለጫ አለ። ተራ በተራ እንመልከት። ይሄን ወቅ ጥቁር ጉንዳን ድሃ እውነትም ጉንዳን ነው። እሱ እንዳለው አይደለም። አንደኛ ጉንዳን የተደራጁ ናቸው። ሁለተኛ በህብረት ያገኙትን የማካፈል ልምድ አላቸው። ሶስተኛ ስነ ስርዓት አላቸው። እንደዚህ ሰው አይደሉም። አራተኛ መስራት የሚገባቸውን ስራ በጊዜ ያከናውናሉ። አምስተኛ ጉንዳኖች አይደክሙም። ስድስተኛ ጉንዳኖች ጽኑ ናቸው። ሰባተኛ ጉንዳኖች ፈጣኖች ናቸው። ስምንተኛ ስራቸውን በእቅድ ያከናውናሉ። ዘጠነኛ ብርቱና ጠንካራ ሰራተኞች ናቸው። አስረኛ ለጋራ ጥቅም ይሰራሉ። 11ኛ የአካባቢያቸውን ጽዳት ይጠብቃሉ። ይህ ሰውዬ ግን መስመር የሳተ ነገር በጣም አብዝቷል። በነገራችን ላይ ድህነትና ሀብታም መሆን የእግዚአብሔርን መንግስት አያስወርስም። ስራችን ነው የሚያስወርሰን። ሀብታም ስለሆንክ በገንዘብህ ገነት አትገባም። ድሃ ስለሆንክ በድህነትሽ ምክንያት እግዚአብሔር አዝኖልሽ ገነት አያስገባሽም፣ አያስገባህም። ዋናው ለእግዚአብሔር የሚመች ልቦናና እምነት አለህ ወይ ነው። አንተ ሰውዬ እውነት መምህር ተብየው ለእግዚአብሔር የሚመች ልቦና አለ? እንኳን በህይወት ያሉትን ዋጋ ከፍሎ ያለፉትን ቅዱሳን ሰማዕታቱን እያነሳ የምታንቋሽና የምትሳደብ ሰው ነህ። በዙሪያ ያሉትን ሰዎች ደግሞ እንዴት እንደምትጫወትባቸው በተለያየ ጊዜ በተለያየ ቪዲዮ ለማሳየት ሞክረናል። እባካችሁ እናንተ ጉንዳን እየተባላችሁ እልል ብላችሁ ያጨበጨባችሁት ሳይገባችሁ ነው። ነገር ግን ለበጎ ነገር አጨበጨባችኋል። አዎ ድህነት ታትረ የምትሰራበትና የምትለወጥበት ነው። እንዳንተ ግን መድረክ ላይ ቁጭ ብሎ እያጭበረበሩ መክበር ይሄ ኃጢአት ነው። ፓስተር ዮናታን አክሊሉ እንግዲህ በትንሹም ቢሆን ጥያቄ ተመልሶለታል ብዬ አስባለሁ። እናም እሱ የተናገረበት መንገድ ልክ እንዳልሆነ ይሄ ቪዲዮ ማሳያ ነው። እስኪ ከራሱ አንደበት ደግሞ ለምን እንደዚህ እንዳለን እንስማው። ድሃ ጥቁር ጉንዳን ነው ብለሃልክ። በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለራሴ ነው። እንዴት የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለራሴ ነው ያወራሁት፣ ስለሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትላንትም ዛሬም ወደፊትም ምንም ሐሳብ የለኝም። ለማንኛውም የድሃን ትክክለኛ ትርጉም የሚያስረዱን አንድ የኦርቶዶክስ መምህር ኢዮብ ይመኑ አሉ። ትምህርታቸው ምን ይመስላል የሚለው ነገር እንመልከት። ድሃ ነው ግን ስነ ምግባራዊ ነው፣ ጨዋ ነው።
ድሃ የሆናችሁት ከዚህ ምድር ባለጸግነት እንጂ እግዚአብሔርን ያላጣችሁ ባለጸጎችማ እናንተ ናችሁ። ይኸውላችሁ ከችግር ከፍ ወዳለ ባለጸግነት ትሸጋገራላችሁ። የአልዓዛር ጊዜ ይጀምራል። የአልዓዛር ጊዜ የጀመረው በምድር አይደለም፣ በሰማይ። እዩ ቀና ብሎ ማያ የነበረ ሰው የሚታፈርና የሚከበር ሆነ። አልዓዛር የሚከበር ሆነ። አልዓዛር የሚፈቀር ሆነ። አልዓዛር የሚፈለግ ሆነ። የተረሳው ሰው የሚታወስ ሆነ። ተረስታችሁ አትቀሩም፣ ትታወሳላችሁ። ወደ ጸጥታ ወደ እግዚአብሔር እቅፍ ትወሰዳላችሁ። በዚህ ህይወት በኖራችሁት የጉስቁልና ኑሮ ተስፋ እንዳትቆርጡ፣ ሌላ ኑሮ አላችሁ። ሌላ ጊዜ የአልዓዛር ጊዜ ይጀምራል። ምን ሆነ መሰላችሁ? እሱን ጊዜ ያሳይቻችሁ ላምቃ። ባለጸጋው ስነ ምግባራዊ ስላልሆነ ባለጸጋ ስለሆነ አይደለም፣ በባለጸግነቱ እግዚአብሔርን ስላላከበረ ምን ይላል መሰላችሁ? አልዓዛርም ሞተ፣ ወደ አብርሃም እቅፍ ወሰዱት ይልና ስለ ባለጸጋው ግን ሲናገር ባለጸጋው ሞተ ተቀበረ ይላል። ሁለቱ ልዩነቱ ገብቷችኋል? ያኛው ወደ አብርሃም እቅፍ ሄደ፣ ተቀበረ። አሳዝነ። ዋናው ፍጻሜው ነው ወገኖቼ፣ ይሄ ፍጻሜያችሁ አይደለም። ትምህርቱን እንግዲህ እንደተከታተልነው እጅግ ድንቅ ትምህርት ነው። ምንድነው የሚባል አባባል አለ መሰላችሁ? ያመል ነው እንጂ ደሃ የገንዘብ የለም ይባላል። እና ለፓስተር ዮናታን አክሊሉ ይሄ ከበቂ በላይ መልስ ነው ብዬ አስባለሁ። እንግዲህ ቤተሰቦች ለዛሬ ያስኳቸው ቪዲዮዎች እነዚህ ሊመስሉ ነበረ። እኔ ከወዲሁ ልሰናብታችሁ። ተጽዕኖ ፈጣሪ የሆነ ዲያቆን ፈለገ አትናቴዎስ ትንሽ ረዘም የሚል ላይቭ ቆይታ ያለው እሱን እንድካፍታችሁ ከወዲሁ ልሰናብታችሁ። ቪዲዮ ላይክ ያላደርጋችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይሄ ትልቅ ውሳኔ ነው። አዎ ከመጽሐፍ ቅዱስ ለመስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው እንፈልጋለን። ስለ ኢየሱስ ከመጽሐፍ ቅዱስ ውጪ ከምንም ልሰማ አትችልም። ሃሌሉያ ኢየሱስ ጌታ ነው። በደንብ ነው። ተቀጥል የእግዚአብሔር ሰው እንደው ፈለገ በቃ ደስ ነው የሚለኝ። ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ይኸው ሚዩት አደርጋለሁ ከፈለገ። ይኸው እኔም ምስክር እኔ ያልከኝ በእውነት ስለ ጌታ ኢየሱስ ብቻ አውራ፣ ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው፣ ሐሳብም አንሰጥም። ኦኬ እንወራለን። ስለ ክርስቶስ እንወራለን። ችግር ስለ ቅዱሳን ስለምንወራ ድምዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚዩት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሐሳብ የሚሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። 5 ወይ 10 ደቂቃ አውሩና እንወጣለን። ፈለገ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው። ግን ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አይደል? አዎ። መንፈስ ቅዱስ ከኢየሱስ ውጪ ለሰዎች የሚያብራራው የሰማይ ፕሮግራም አለ? እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ብልክ አንተ በተናገርከው ወርዳ ባርቻ ጥሩ ነው ሐሳባችሁ። እሺ አንዴ ለኝ ስሙኝ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በመቀጠል የጠየቀው ጥያቄ ምንድነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ለማብራራት የሚሞክሩ ከሆነ ልክ
እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። እንዳልክ በጣም የምንወድ እስካትም በጣም የምንወድ ፈለገኛ አንተውና ስለ ኢየሱስ እሺ፣ ተወዳጅ ወንድማችን እንዳለ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም የምንወዳችሁና አንድ እንድታውቁ የሚፈልገው ትልቁ ነገር ምንድነው? የኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዛደራጅ ሳትሆን የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከባህሪ ወጡ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስከጨረስ አዳምጠኝ። አስቆም ሳይሆን ጣልቃ ፕሮቴስታንት እስከጨረስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። በቃ አንተ አሁን ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁ አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስን ንገረኝ። እናገረው ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ይሄንን ነው ስሜቴ ከሆናችሁ ተቀጥለም ነው። አይ አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም፣ በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም። ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መስራት መጣ። ድሃ ግን ጥቁር ጉንዳን ማለት ነው፣ ነክሶ አይለቅም። ይሄ አንተ ትምህርት ነው በነገራችን ላይ ስለራስ ህይወት ሳይሆን የተናገርከው። ድሃ እንዲህ አይነት ሰው ነው፣ ካራክተራይዝ እየተደረገ ነው ድሃ። አሁን እዚህ ጋር ሄዶ ምሳሌው መሀል ላይ ስሜታዊ ሆንክና መናገር የፈለከው ነገር ተናገርክ። ድሃ መርዙን ይተክልብሃል። ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅም። እንደዚህ ይሄ ምን ያስፈልጋል ነው ሲጀምር። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳን ሄድና ተመልከት አለው። ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን፣ ተካፍሎ መብላቱን፣ ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን፣ ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን መጽሐፍ ቅዱስ ላይ የተባለው በነገራችን ላይ ጉንዳንን ጠቅሶታል በስነ ስርዓት። ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርቱ ሰድሉ ተብሏል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንዳው ተው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃ ነን። ሀብታም የሆነን ይመስለናል እንጂ ሁላችንም ድሃ ነን። በዓለም ካቴጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃ ነን። ኢትዮጵያ ድሃ ናት፣ አፍሪካ ድሃ ነች። ከዛ እንግዲህ ባለጸግነትን አሁን አንተ የምትለው ድሃ መሰረት በገንዘብ ስለሚለካ ማለት ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ አድርገህ ማስተማር። አሁን ይሄ ትምህርት ምን ያስተምራል? ድሃ ከነከሳ አይልቅህም፣ ድህነት እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ያልገድላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁ ውስጥ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ። ይሄ ከጽድቅ ጋር አይገናኝም፣ ከምንም ትምህርት ጋር አይገናኝም። ሰው ከማዋረድና ከመዝለፍ ጋር ይገናኛል። አዎ ኦፍ ኮርስ ይገናኛል። የማይሰጥ ምሳሌ ነው የሰጠው። ሲጀምር ከግል ህይወት ጋር የሚገናኝ ምሳሌ ማለት ነው። የግል ህይወት አለቀ። ቤተሰቦቼ ሰነፍ ስለነበርኩ ውጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር። ስለዚህ ሰው ከመጥመድ ከምንሰንፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ኪራይ ላይ ውራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው፣ ያስኬዳል።